ሰማይ በአንተ ውስጥ የሚያየውን ማየት ብትችል ኖሮ በዚህች ምድር ላይ እንዴት በተለየ መንገድ ትመላለስ ነበር? አንተ ለመካከለኛ ማለትም የተለየ ያልሆነ የማይበልጥ ወይም ለማይታወቅ ህይወት አልተፈጠርክም። ከመለኮታዊ መብት በታች ለመኖር አልተወለድክም። ለታላቅነት፣ ለክብር፣ በጨለማ ዓለም ውስጥ ብርሃንን ለሚያበራ ህይወት ተፈጠርክ። እናም ብዙዎች ትንሽ ሆነው ይኖራሉ፣ አቅም ስለሌላቸው ሳይሆን ማንነታቸውን ስለረሱ ነው። ግን አሁን ስማኝ፣ በአንድ ሳምንት ውስጥ በአንድ ሳምንት ብቻ ቀላል ሆኖም ቅዱስ ልማዶች በህይወቴ ውስጥ ያለውን ነገር ሁሉ ቀይረውታል። እነዚህ መርሆች ቲዮሪ ሐሳቦች አይደሉም፣ ሕያው እውነቶች ናቸው። ልብህን ከከፈትክ ተመሳሳይ ለውጥ ሊከፍቱልህ ይችላሉ። እናም አንደኛው የመናገር ልማድ ህይወት። የምትናገራቸው ቃላት ባዶ ድምጾች አይደሉም፣ ዘር ናቸው። የምትለቃቸው እያንዳንዱ አረፍተ ነገር ኃይል አለው። ለመገንባት ወይም ለማጥፋት፣ ለመፈወስ ወይም ለመቁሰል፣ ህይወትን ወይም ሞትን ለመጥራትም። ዩኒቨርስ ወይም ዓለም ለፍላጎቶች ምላሽ አይሰጥም፣ ለቃላቶች ምላሽ ይሰጣል። እጣ ፋንታህን ሳታውቅ ስንት ጊዜ ረግመሃል። አልችልም፣ አልሆንም። ሰማይ ሁሉን ይሰማል። ስለ መፍትሄ ትጸልያለህ፣ ነገር ግን በቃልህ ትቃወማለህ። አበቦችን ታጠጣለህና ለምን አያድግም ብለህ ትጠይቃለህ። ነገር ግን ቃላትህን በምትቀይርበት ቀን ዓለምህን ትቀይራለህ። እንዲህም በል፣ የተመረጥኩኝ ነኝ፣ ጠንካራ ነኝ፣ በመለኮታዊ ዓለም እጓዛለሁ። የህይወትህ መሰረቶችን መለወጥ ይጀምራሉ። ይህ እንደሚሆን አውቃለሁ፣ ምክንያቱም በእኔ ላይ ተከናውኗል። አንድ ወቅት ተሸንፌ ይኖር ነበረ። እጥረት፣ ፍርሃትና ውድቀትን ወደፊቴ በቃሌ ይናገር ነበር። እንደሚሳካ አላውቅም እል ነበረ። ህይወትም አትሆንም ብሎ ይመልስ ነበረ። ነገር ግን ቃላት ሕያዋን ኃይሎች እንጂ ቀላል መገለጫ እንዳልሆኑ ሲገለጥልኝ ሁሉም ተቀየረ። ፍርሃትን ሳይሆን እምነትን መናገር ጀመርኩ፣ ከመራራነት ይልቅ በረከትን። እናም በጥቂት ቀናት ውስጥ በሮች መከፈት ጀመሩ። በእድል ሳይሆን በህግ ነበር። በህጉ ህይወትና ሞት በምላስ ኃይል ውስጥ ናቸው። ያንተ ቃላት ከተግባር በፊት እውነታን ይቀርጻሉ። የዕጣ ፋንታ አርክቴክቶች ናቸው። ስለዚህ ሰማይ እንደሚናገር ተናገር። ገና ያልነበረውን ሞገስ አግኝቻለሁ በል። ትክክለኛዎቹ ሰዎች እያገኙኝ ነው በል። ሁሉም ነገር ለበጎ እየሰራ ነው በል። እስክታየው ድረስ ተናገር። ምክንያቱም በእምነት ስትናገር ሰማይ በስምምነት ይንቀሳቀሳል። ሌላኛው የዕለት ከዕለት ራስን የመግዛት ልምድ ነው። ብዙዎች ለሰላም ያለቅሳሉ፣ ከዛም ቁጥጥርን አጥብቀህ ትይዛለህ። ነገር ግን እውነተኛ ድል በመገዛት ነው። በመጨረሻ ጌታ ሆይ እኔ ያንተ ነኝ፣ ምራኝ፣ ተጠቀምብኝ ማለትን ስማር አንድ ተአምራዊ ነገር ተከሰተ። የተቆለፉት በሮች መከፈት ጀመሩ። የተሸከምኩትን ክብደት አነሳው። እጅ መስጠት ድክመት እንዳልሆነ ተገነዘብኩኝ። አምልኮ ነው። የምንኖረው ትግልን በሚያከብር ዓለም ውስጥ ነው። ነገር ግን የእግዚአብሔር መንግስት በመገዛት ላይ ይሰራል። አንተ በለቀቅከው ቁጥር እርሱ የበለጠ ይገለጣል። ድካሜ የበዛብኝን ጊዜ አስታውሳለሁ። ፈጽሞ ልዋጋው ያልፈለኩትን ጦርነቶች እየተዋጋው ነበር። ጠንክሬ እየጸለይኩኝ ነበረ፣ ግን ትንሽ እተማመን ነበር። ከዚያም በዝምታ ውስጥ እግዚአብሔር መልቀቅ እንድጀምር በሹክሹክታ ሰማው። መጀመሪያ ላይ እምቢ ብዬ ተቃወምኩት፣ ምክንያቱም መሰጠት እንደማጣት ይሰማል። ግን እንደ እውነቱ ከሆነ ትርፍ ነው። እቅዶቼን በፊቱ ሳስቀምጥ፣ የኔን ግራ መጋባትን በግልጽነት ስቀይር፣ ትርምስን በመረጋጋት ተክቶታል። እምቢ ማለት እግዚአብሔር ሆይ አንተን ለማመን መረዳት አያስፈልገኝም ማለት ነው። ከፍርሃት ይልቅ እምነትን፣ ከፍርሃት ይልቅ ሰላምን መምረጥ ነው። እናም ያ አቀማመጥ ኃይልን ይከፍታል። ምክንያቱም በሮችን በግድ ለመክፈት መሞከርን ስታቆም እግዚአብሔር ያለምንም ችግር እንዲከፈቱ ለፈጠራቸው ቦታ ትሰጣለህ። ስለዚህ ዛሬ ልቀቀው፣ ጭንቀቱን፣ ፍርሃቱን፣ እቅዱን ተወው። ምክንያቱም እጅህን ስትሰጥና ስትለቀው እግዚአብሔር በብርታት ይሞላዋል። ሌላኛው የዝምታ ልማድ ነው። በቋሚ ጫጫታ እንኖራለን። ማስታወቂያዎች፣ የጊዜ ገደቦች፣ ትርምሶች። እንቸኩላለን፣ እንጥራለን፣ እንጋፋለን እና ሰማይ ለምን ዝም እንደሚል እናስባለን። ግን እግዚአብሔር አልፎ አልፎ በማዕበል ውስጥ ይናገራል።
በዝምታ ውስጥ በሹክሹክታ ይናገራል። የዝምታን ስርዓት ስትጀምር 5 ደቂቃ፣ ከዚያም 10 ደቂቃ፣ ከዚያም ከዚያ በላይ ነው። ጥልቅ የሆነ ነገር አገኘው። ጸጥ ባለ ቁጥር የእርሱ ድምጽ እየጨመረ ይሄዳል። ጸጥታ ማለት እንቅስቃሴ አልባነት አይደለም። ልብህ ከሰማይ ምት ጋር የሚመሳሰልበት ቦታ ነው። በዝምታ ጸጥታ ውስጥ ጥበብ ይፈሳል። ሰላም ድንጋጤን ይተካል። ምላሽ መስጠትህን አቁመ መቀበል ትጀምራለህ። አንድ ቀን ጠዋት በጸጥታ ስቀመጥ በውስጤ አስቀድሜ የወሰንኩትን ማሳደድ አቁሚ ሲል ሰማው። ያ አንድ አረፍተ ነገር አቅጣጫዬን ሙሉ በሙሉ ቀይሮታል። እግዚአብሔር አስቀድሞ ያስቀመጠውን ውጤት ለማምጣት እየሞከርኩኝ እንደነበረ ተገነዘብኩ። እናም ጸጥታ ማለት መንቀሳቀስህን አቁም ማለት አይደለም። ይሄ ማለት ጥረትህን ታቆማለህ ማለት ነው። ነፍስ በእምነት ስታርፍ ነው። እናም በዚያም ጊዜ መገለጥ በቀላሉ ይመጣል። የጠፋህ እንደሆንክ ሲሰማህም ሌላ አስተያየት አትፈልግ፣ ዝምታን ፈልግ። ምክንያቱም ግልጽነት ብዙውን ጊዜ በጸጥታ ውስጥ ስለሚደበቅ። ሌላኛው ደግሞ የተሞላ የምስጋና ልምድ ነው። ምስጋና ምላሽ ብቻ አይደለም፣ መሳሪያ ነው። ከሌላ ማንኛውም ነገር ይልቅ መንፈሳዊ አየርን ፈጥኖ ይቀይራል። ብዙ ሰዎች በረከቶች እስኪታዩ ድረስ ምስጋና ለመስጠት ይጠብቃሉ። ግን ምስጋና በረከትን የሚከፍት ቁልፍ ነው። ይህንን የተማርኩት በሕይወቴ ውስጥ ካሉት በጣም ጨለማ ወቅቶች በአንዱ ውስጥ ነው። ሁሉም ነገር የተደመሰሰ መሰለኝ። እግዚአብሔርም እጠይቅ ነበረ፣ የት ነህ? ከዚያም ያንን ረጋ ያለ ድምፅ አመሰገንሽ የሚል ሰማው። ምክንያቱም አላመሰገንኩም። የጎደለውን ነገር በጣም ስለተከታተልኩኝ የቀረውን ረስቸው ነበረ። ስለዚህ መጀመሪያ ላይ በትንሽ ጀመርኩኝ። ለትንፋሽ አመሰግናለሁ አልኩኝ። ለአዲስ ቀን አመሰግንሃለሁ። በአውሎ ነፋስ ውስጥ እንኳን ለተስፋ አመሰግንሃለሁ። እናም አንድ ተአምር ተከሰተ። ሁኔታዬ ወዲያውኑ አልተለወጠም፣ መንፈሴ ግን ተለወጠ። ምስጋና ትኩረቴን ከችግር ወደ ብዙነት አዞረው። ሁልጊዜም የነበሩትን በረከቶች ለማየት አይኖቼን ከፈተ። ብዙም ሳይቆይ አዳዲስ በሮች መከፈት ጀመሩ። ለምን? ምክንያቱም ምስጋና የሰማይ ተሳትፎን ስለሚጋብዝ። መለኮታዊ ሞገስን ይስባል። ምስጋና የምታየውን ብቻ ሳይሆን የምትስበውንም ይለውጣል። ተአምራት ሁልጊዜ ከታላቅ እምነት የተወለዱ አይደሉም። አንዳንድ ጊዜ ከአመስጋኝነት ልብ የተወለዱ ናቸው። ስለዚህ ዛሬ የትም ብትሆኑ ስላላችሁ ነገር፣ ላጣችሁትም ነገር አመሰግናለሁ በሉ። ምክንያቱም ምስጋና በረከቶችን የሚያበዛ ዘር ነው። ሌላኛው ልምድ ደግሞ የእምነት ተግባር ልምድ ነው። ያለ እምነት ስራዎች ሞተዋል። እንቅስቃሴ የሌለው ራዕይ ምናባዊ ብቻ ነው። መናገር ትችላለህ፣ እጅ መስጠትም እና የፈለከውን ሁሉ ማመን ትችላለህ። ነገር ግን በሆነ ወቅት መውጣት አለብህ። ይህንን መለኮታዊ የእንቅስቃሴ ህግ ብዬ ጠራዋለሁ። ሰማይ ደፋርን ይደግፋታል። ህልሙን ያየሁበት ጊዜ ነበረ፣ ግን ድፍረት አልነበረኝም። ምልክቶችን ለማግኘት ጸለይኩኝ፣ ግን ፍርሃት ይዞኛል። አንድ ቀን በውስጤ ሰማው፣ ቃል ኪዳኑ አስቀድሞ ያንቺ እንደሆነ አድርገሽ ተናገሪ። እኔም አደረኩት። እንደተፈጸመ መራመድ ጀመርኩኝ። እንደተከናወነ በሩ እንደተከፈተ መናገር። እኔም ሲሄድ ሰማይ ተንቀሳቀሰ። እድሎች ታዩ። መለኮታዊ ግንኙነቶች ተስተካከሉ። ምክንያቱም እግዚአብሔር በእንቅስቃሴ ላይ ያገኘሃል። ደፋር እርምጃ ማለት ግዴለሽነት ማለት አይደለም። በእንቅስቃሴ ላይ ታዛዥነት ማለት ነው። ሙሉውን መንገድ ማየት ባትችልም እንኳን የሚቀጥለውን እርምጃ መውሰድ ነው። ግን በወድቅስ ልትል ትችላለህ። ፍርሃትም ካልሰራልህስ ይላል። እምነት ደግሞ ቢሰራስ ሲል መለሰ። በታሪክ ውስጥ እያንዳንዱ ታላቅ ግኝት የጀመረው ፍጹም የሆኑ ሁኔታዎችን ለመጠበቅ እምቢ ባሉ ሰዎች ነው። እግዚአብሔር ምን ማድረግ እንደሚችል ማየት ከፈለክ የሚባርከው ነገር ስጠው። እነዚህ ልምዶች ሕይወትን መናገር፣ በየቀኑ እጅ መስጠት፣ ጸጥ ማለት፣ በምስጋና መኖርና ደፋር እርምጃ መውሰድ የዘፈቀደ አይደለም። መለኮታዊ ሪትሞች ናቸው። እርስ በእርሳቸው ይገነባሉ። የመናገር ሕይወት ውስጣዊ ቋንቋ ይለውጣል። መገዛት ቁጥጥርን ይለቃል። ጸጥታ ግልጽነትን ያድሳል። ምስጋና ልብህን ያድሳል። እናም ደፋር ተግባር
እጣ ፋንታን ያሳያል። አንድ ላይ ሆነው የለውጥ ንድፍ ይፈጥራሉ። ግን እነዚህ የአንድ ጊዜ ድርጊቶች አይደሉም፣ የዕለት ከዕለት ስነ ስርዓቶች ናቸው። ከጊዜ በኋላ መላ ህልውናን የሚቀይሩ ትናንሽ ምርጫዎች። በህይወት ውስጥ ያለው ነገር ሁሉ የሚፈሰው ከአሰላለፉ ነው። ሐሳቦችህ፣ ቃላትህ፣ ድርጊቶችህ። ፍርሃትን እየሰበክ እምነትን መናገር አትችልም። እጅ መስጠትና አሁንም ቁጥጥርን መያዝ አትችልም። እያጉረመረምክ በምስጋና መኖር አትችልም። ትራንስፎርሜሽን ስለ ፍጹምነት አይደለም፣ ስለ አሰላለፍ ነው። ይህንን እንደተረዳው በህይወቴ ውስጥ ያለው ሁሉ ነገር መመሳሰል ጀመረ። ጸሎቴ ኃይል ነበረው፣ ሰላሜ የማይናወጥ ሆነ፣ ዓላማዬ ግልጽ ሆነ። ከሰማይ መርሆች ጋር ስትስማማ በረከትን ማሳደድ አይጠበቅብህም፣ በረከት ያሳድድሃል። አንድ ወጣት ለለውጥ በጣም ጓግቶ ወደ እኔ መጣ። ምንም የሚጠቅም ነገር የለኝም አለኝ። ጸልያለሁ፣ ሞክሬያለሁ፣ ግን ህይወቴ እየፈረሰ ነው አለኝ። ጠየቅኩት፣ ንገረኝ፣ በየጠዋቱ ምን ትናገራለህ? ወደ ታች ተመለከተ። ከዛም እኔም ደክሞኛል፣ እድለቢስ ነኝ ትላለህ አይደል አልኩኝ። እናም የምትናገረው ነው የምትሆነው አልኩት። የምትኖረውም እንደዛው ነው። እናም ለ7 ቀናት በተለየ መንገድ መናገር እንዲጀምር ነገርኩት። ከአንድ ሳምንት በኋላ እንባ እያፈሰሰ ተመለሰ። ሁሉም ነገር ተለወጠ አለ። የረሳሁትን ስራ እንድሰራ ጥሪ ደረሰኝ። ስሜቴ ተለወጠ፣ ሰላም ይሰማኛል አለ። የተለወጠው ዓለም ሳይሆን ቃላት ነው ብዬ ነገርኩት። ቃላት አዲስ ዓለም ፈጥረዋል። ዲሲፕሊን ማለት በጸሎትህና በተስፋ መካከል ያለው ድልድይ ነው። እምነት ሊኖር ይችላል፣ ነገር ግን ዲሲፕሊን ከሌለው ይደርቃል። ራዕይ ሊኖር ይችላል፣ ነገር ግን ኮንሲስታንሲ ከሌለው ይጠፋል። በአንድ ወቅት በጉጉትና በድካም ውስጥ ነበርኩኝ። በስሜት እጀምራለሁ፣ ነገር ግን ውጤቱ በፍጥነት በማይታይበት ጊዜ አቆማለሁ። ከዚያም ዲሲፕሊን ማለት ትክክል የሆነውን ማድረግ እንጂ ቀላል የሆነውን ማድረግ እንዳልሆነ ተገነዘብኩ። መጸለይ የማትፈልግ ከሆነ መጸለይ ነው። ማስረጃ በማይታይበት ጊዜ ማመን ነው። በእውነት የተባረኩ በጣም ተሰጥኦ ያላቸው አይደሉም፣ ኮንሲስታንስ የሆኑት ናቸው። ዕለታዊ ዲሲፕሊንድ ከሆንክ መለኮታዊ ዕጣ ፋንታ ታጭዳለህ። ለማቆም ስትፈልግ ይህንን አስታውስ። እግዚአብሔር ጽናትን ያከብራል። ሰማይ ለጽናት ምላሽ ይሰጣል። ለውጥ ለተመረጡት ጥቂቶች ብቻ የተወሰነ አይደለም። እርሱን ለሚመርጡት ሁሉ ይገኛል። አልዘገየህም፣ በጣም አልተሰበርክም፣ አልተረሳህም። ሰማይ አሁንም ታሪክህን እየጻፈ ነው። ስለዚህ ዛሬ ጀምር። ሕይወትህን ተናገር እንጂ ሽንፈትህን አትናገር። እቅዶችህን አስረክብ። ጸጥታን ፈልግ። ምስጋናን ምረጥ። ደፋር እምነት የተሞላበት እርምጃ ውሰድ። ስለዚህ ተነሳ። ተአምር ሌላ ወቅት እየጠበቀ አይደለም፣ የሚቀጥለውን ውሳኔህን እየጠበቀ ነው።